ወደ እናንተ ስመጣ እንደ ቀላል አይደለም የምመጣው ማለት የሆነ ይሄ በቃል ወይ ደግሞ ይሄ ነው ብዬ ራሴን ሐሳብ የስጋዬን ምኞት ለእናንተ ልሰጣችሁ አይደለም የምመጣው። ለምን እግዚአብሔርን አወራዋለሁ እና ኮንፈርም ያደረገልኝ ነገር ስላለ ነው ይሄንን ቃል ወደ እናንተ ይዤላችሁ የመጣሁት። እኔ የተሰራሁበት እኔ በጣም ውስጤ ተበረታታበት በጣም ህይወቴን የገነባሁበት ቃል ስለሆነ እንደገና እግዚአብሔርም በቃሉም በመንፈሱም ኮንፈርም ያደረገልኝ ይሄ ቃል ስለሆነ ዛሬ ይሄንን ቃል ላካፈላችሁ ወዳለሁኝ። 3 ክፍሎች አሉት። ግን እግዚአብሔር ቢፈቅድና ብንኖር እነዛኞቹን 2ቱን ክፍሎች በሌላ ወቅት እናያቸዋለን። ሰበር ካልገባ እግዚአብሔር ስከበር ያለው መልእክት ከሌለ ያንን እንትን እንላለን። ግን ለዛሬ እኔ ርዕሴን እንደዚህ ብየዋለሁ፣ የልጅነት ህይወት ወይንም ደግሞ የሚበልጠው ልጅነት የሚል ርዕስ ሰጥቼዋለሁ። 2ኛ ቆሮንቶስ ምዕራፍ 3 ላይ ያለውን ቃል በመጀመሪያ አነባለሁ። እግዚአብሔር ስም ብሩክ ይሁን። ሃሌሉያ። እንደዚህ አነባዋለሁ። እንደገና ራሳችንን ልናመሰግን እንጀምራለን ወይስ እንደ ሌሎች ለእናንተ ወይም ከእናንተ የተጻፈ ምስጋና ደብዳቤ ያስፈልገን ይሆን? እናንተ እኮ ሰው ሁሉ የሚያውቃችሁና የሚያነባችሁ በልባችን ላይ የተጻፋችሁ ደብዳቤዎቻችን ናችሁ። እናንተ በቀለም ሳይሆን በሕያው እግዚአብሔር መንፈስ በድንጋይ ጽላት ላይ ሳይሆን በሰው ልብ ጽላት ላይ የተጻፋችሁ በእኛ የተገለገላችሁ የክርስቶስ ግልጽ ደብዳቤዎች ናችሁ። በክርስቶስ በኩል በእግዚአብሔር ላይ ያለን እምነት ይህንን የመሰለ ነው። ብቃታችን ከእግዚአብሔር ነው እንጂ በራሳችን ብቃት ከኛ የምንለው አንዳች ነገር የለም። እርሱም በፊደል ላይ ሳይሆን በመንፈስ ላይ የተመሰረተውን የአዲስ ኪዳን አገልጋዮች እንድንሆን ብቆች አደረገን። ምክንያቱም ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። እንግዲህ እስራኤላውያን ከፊቱ ክብር የተነሳ የሙሴን ፊት ትኩር ብለው ማየት እስኪሳናቸው ድረስ ያ ከጊዜ በኋላ የሚያልፈውን በድንጋይ ላይ በፊደል የተቀረጸውን የሞት አገልግሎት በክብር ከመጣ ታዲያ የመንፈስ አገልግሎት እንዴት ከዛ የላቀ ክብር አይኖረውም? ሰዎችን የሚኮንነው አገልግሎት የከበረ ከሆነ የሚያጸድቀው አገልግሎት የቱን ያህል የበለጠ የከበረ ይሆን? ከዚህ በፊት ክብር የነበረው የላቀ ክብር ካለው ጋር ሲወዳደር ክብር የሌለው ሆኗል። የሚያልፈው ያን ያህል ክብር ከነበረው ጸንቶ የሚኖረውማ እንዴት የላቀ ክብር አይኖረውም? እንግዲህ ይህን የመሰለ ተስፋ ስላለን በድፍረት እንናገራለን። እስራኤላውያን የፊቱን ማንጸባረቅ እየጠፋ ሲሄድ መጨረሻውን እንዳይመለከቱ ፊቱን በጨርቅ እንደሸፈነው እንደ ሙሴ አይደለንም። ነገር ግን ብሉይ ኪዳን በተነበበ ቁጥር ያ መሸፈኛ እስከ ዛሬ ድረስ ስላልተወገደ ልቦናቸው እንደደነዘዘ ነው። መሸፈኛው አሁንም አልተወገደም። የሚወገደው በክርስቶስ ብቻ ነው። እስከ ዛሬም ድረስ የሙሴ መጽሐፍ በተነበበ ቁጥር መሸፈኛው ልቦናቸውን ይሸፍናል። ነገር ግን አንድ ሰው ወደ ጌታ ዘወር ሲል መሸፈኛው ይወገዳል። ጌታ መንፈስ ነው። የጌታ መንፈስ ባለበት ነፃነት አለ። እኛም ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስታወት እያንጸባረቅን የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን። ይህም የሚሆነው መንፈስ ከሆነው ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ዋው! እንዴት እንደሰማችሁት እንዴት እንዳነበባችሁት አላቅም፣ ግን በቃ መንፈስ አለው። እንደው ዝም ብላችሁ ስታነቡት እንኳን መንፈስ አለው፣ የሚገፋ መንፈስ አለው። እንዴት ምን አይነት ፖዚሽን ላይ እንዳለን የሆነ የሚያሳየን የሚያንጸባርቅ የሆነ አለ። ደመናውን ገለል የሚያደርግ ክርስቶስን የሚያሳይ አለ። የሆነ በቃ ስታነቡት ብቻ ተው፣ መግለጡን ተውት፣ ማብራራቱን ተውት፣ እንዲላል ማለቱን ትታችሁ ስታነቡት ብቻ መንፈስ አለው። ሃሌሉያ።
ሃሌሉያ። እንግዲህ እቺ ቤተክርስቲያን ሐዋርያው ጳውሎስ በቆሮንቶስ በሄደው ወቅት የተመሰረተች ቤተክርስቲያን ነች። እቺ ቤተክርስቲያን የተመሰረተችው በሐዋርያት ሥራ ምዕራፍ 18 ላይ ታገኙታላችሁ። እቺ ቤተክርስቲያን እንዴት እንደተመሰረተች ጳውሎስ ከአቴና ተነስቶ ወደ ቆሮንቶስ በሄደበት ጊዜ በዛ ሁለት ሰዎች ነበሩ፣ አቄላና ጵርስቅላ የሚባሉ ሁለት ባልና ሚስቶች ነበሩ። እነሱን ሊጎበኝ ባለበት ሰዓት ነው እነዛ ሰዎች ምንድን ነበረ ተባረው ከሮም ተባረው በወቅቱ በነበረው ቀላውዲዮስ በሚባል መንግስት አማካኝነት አይሁዶች ይውጡ ተብሎ እነዛ ሰዎች አይሁዶች ስለሆኑ ከሮም የተባረሩ ወደ ቆሮንቶስ የመጡ ሁለት ባልና ሚስቶች ናቸውና ስራቸው ምንድነው ስትሉ ድንኳን ሰፊዎች ናቸውና ጳውሎስ ወደ እነሱ ሊጠይቃቸው በሄደ ሰዓት በዛ ተቀምጦ እንደነሱ ድንኳንን ይሰፋ ነበረ እና በዛ ግን ወደ ምኩራብ ይገባና ስለ ኢየሱስ ስለ ወንጌል ይሰብክ ነበረ። ከአይሁዶችና ከግሪካኖች ጋር አብሮ ይታገል ነበረ። የጌታን ክብር ያንጸባርቅላቸው ነበረ። ይሄ ነው የዳናችሁበት ምስጢር ይሄ ነው ብሎ ይገልጥላቸው ነበረ እና ብዙዎች ያምኑ ነበረ። እንደገና ደግሞ የጌታ መንፈስ ተኝቶ ሳለ በሌሊት መጣ ይልና እንደዚህ አለው፣ እዚሁ ቆያለው፣ ብዙ ልጆች አሉኝ፣ ብዙ ማወጣቸው ልጆች አሉኝ፣ ብዙ ምሰራቸው ልጆች አሉኝ፣ ህዝቦች አሉ። የኔን ድምጽ ለመናገር እኔን ለማስተዋወቅ እንዳትፈራ፣ እኔን ለመናገር እንዳትሰጋ፣ ምንም አይነት ጉዳት አይደርስብህም ብሎ እግዚአብሔር በህልሙ ይናገረዋልና እዛ ይቆይ ነበረ። 1 ዓመት ቆየ ይላል እግዚአብሔር ቃል ሲናገር። የእግዚአብሔርን ድምጽ ሰምቶ በዛ ሰዎች እንዳሉት ልጆች እንዳሉት ያቺ ቤተክርስቲያን እንደምትመሰረት እግዚአብሔር በህልሙ ተናግሮ 1 ዓመት ቆየ ይላል። ሃሌሉያ። ከጌታ ምሪት የምታገኙ ሰዎች ሁኑ። ከጌታ ምሪት የምታገኙ። ይሄ ሰው በራእይ ተኝቶ ሳለ በራእይ ነው የሰማው፣ ያየው በራእይ ነው። እንዳትወጣ እንዳትሄድ፣ እኔ ሳታስተዋውቅ፣ እኔ ሳትገልጽ፣ ክቡር የሆነውን እኔን ሳትናገር እንዳትወጣ፣ ቆይልኝ፣ ልጆች አሉኝ። እኔ ባንተ በኩል ማስታጠቃቸው ልጆች አሉኝ፣ ባንተ በኩል ማስነሳቸው ልጆች አሉኝ፣ ለወንጌል የታጠቁ ልጆች አሉኝ። ስለዚህ ቆይ እዛው፣ አንድ ነገር አይደርስብህም፣ ጠላት አይነካህም፣ ጫፍህን የሚነካ አንዳች የለም፣ ብቻ ቆይ ይለዋል። ሃሌሉያ። ያንን የእግዚአብሔርን ድምጽ ሰምቶ ለ1 ዓመት ቆየ። እያስተማራቸው አይሁዶችን አብሮ እየገባ የእግዚአብሔርን ክብር እያንጸባረቀ ለ1 ዓመት ቆየ። ከዛ በኋላ ነውጥ ተነሳ። ማሳደድ ጀመሩ። ጳውሎስን ማሳደድ ጀመሩ። ይሄ ሰው የማይገባ ትምህርት ወደ ከተማችን ይዞ መጥቷል፣ የማይገባ ነገር ይዞብን መጥቶ ይኸው ግራ ያጋባን ነው አሉ። የኢየሱስ ስም ሲነሳ ወገኖቼ ግራ ያጋባቸዋል። አንዳንድ ሰዎች ግራ ነው የሚጋቡት፣ ይናወጣሉ። ስሙ ብቻ ሲነሳ ይናወጣሉ። ዓለም ይወላችሁ የገብርኤል ድምጽ ቢሰማ፣ የማርያም ድምጽ ቢሰማ፣ የሚካኤል ድምጽ ቢሰማ፣ የከሌ ድምጽ ቢሰማ ምንም አትልም። ልክ ኢየሱስ ሲባል ግን ጦር የሚመዝ ብዙ ነው። ስሙ ራሱ የሆነ ነውጥ ያስነሳል። ኢየሱስ ኃይል አለው። ስሙ የሆነ ክብር ያለው ስም ስለሆነ ዓለም አትቋቋመውም። ስለዚህ አቆሙት ይላል። ይኸውላችሁ ሊገዳደሩት ፈለጉና አሳደዱት። ሜቢ ጌታን ስንቀበል አልጋ ባልጋ የለም። ይጀምራል ከቤተሰብ፣ ይጀምራል ከወንድም ከእህት፣ ይጀምራል አጠገባችሁ ካለ የቆረጣችሁ ለታ፣ የወሰናችሁ ለታ፣ ክርስቶስን ለማንጸባረቅ የተነሳችሁ ለታ ይጀምራል። የሆነ ነውጥ ይጀምራል፣ ያስነሳባችኋል። አጅሬ ዝም ብሎ አይተኛላችሁ።
ሜቢ ኢየሱስን ተቀብዬ እንዴት በህይወቴ ነውጥ ይሆናል? እንዴት በህይወቴ ይሄ ውጣ ውረድ ይሆናል? እኔ እኮ እሱን የተቀበልኩት እኮ እንዲህ ልሆን ነው ብላችሁ ምትሉ ሰዎች ካላችሁ አይደለም። ነውጡ ለለውጥ ስለሆነ አይደለም። ኢየሱስ እንደዚህ አለ፣ የሚከተለኝ ቢኖር የራሱን መስቀል የኔን አይደለም የራሱን መስቀል ይሸከማል። እዛ መስቀል ላይ ሞት አለ፣ እዛ መስቀል ላይ ጥላቻ አለ፣ እዛ መስቀል ላይ መገረፍ አለ፣ እዛ መስቀል ላይ ስድብ አለ፣ እዛ መስቀል ላይ መጠላት አለ፣ እዛ መስቀል ላይ እስከ ቀራንዮ ድረስ መሄድ አለ። ኢየሱስ ክርስቶስ ጌታ ነው። ብቻ ይህች ቤተክርስቲያን ተመሰረተችና ሐዋርያው ጳውሎስ አልፎ ሄደ ወደ ኤፌሶን። እንግዲህ መመስረቻዋን ነው ምነግራችሁ። ለምንድን ነው የምትነግሪኝ ብላችሁ ካላችሁኝ እንዴት እንደተመሰረተች መቼስ ሁላችሁም አይጠፋችሁም፣ አይኖ ታነባላችሁ። ግን ከመሰረቷ እንዴት እንደተመሰረተች የእግዚአብሔር ድምፅ እንዳለባት የእግዚአብሔር ሕልውና እንዳለባት የሆነ ምልክት ልሰጣችሁ ነው እንጂ አታውቁም ብዬ አይደለም። እና ይቺ ቤተክርስቲያን በምዕራፍ 1 ላይ እጅግ በጣም ነውጥ በዛባት፣ እጅግ በጣም ቤተክርስቲያኗ መለያየት በዛባት፣ እጅግ በጣም የከሌ ነኝ የሚል በዛ፣ የከሊት ነኝ የከሌ ነኝ የሚል በዛ። እኔ ጳውሎስ ነኝ ይላል አንዳንዱ፣ እኔ አጵሎስ ነኝ ይላል አንዳንዱ፣ እኔ ኬፋ ነኝ ይላል አንዳንዱ፣ አንዳንዱ ደግሞ ኖ እኔ ክርስቶስ ነኝ ይላል። ሃሌሉያ! ቢያንስ የክርስቶስ መሆን ይሻላል። በጣም ጥሩ ነው። የከሌነን ከምንል አይደል? አንዳንድ ጊዜ ፓስተሮቻችንን ፓስተሮቻችንን በጣም እናገናቸዋለን። ነቢያቶቻችንን በጣም አክብሮት አይደለም ምን ያልኳችሁ፣ አክብሮት ለማንም ለትንሹም ለትልቁም በጣም ነው የሚገባው። በጣም ለምን እንትናችንም ራሱ ባህላችንም ራሱ አክብረን ነው አይደለ? አክብሩ፣ ታላላቆቻችሁን አክብሩ እየተባለን የተነገረን ሰዎች ነን። ስለዚህ ለኢትዮጵያና ለኤርትራ አክብር የሚባል ነገር አይነገረውም። ክብረት ከመጀመሪያ ከቤተሰብ ስለሆነ ማለት ነው። ግን እነዚህ ሰዎች የጳውሎስ ነኝ ይላሉ፣ የአጵሎስ ነኝ ይላሉ፣ የኬፋ ነኝ ይላሉ። ጥቂቶቹ ደግሞ ኖ እኛ አይመለከተንም እነሱ፣ እኛ የክርስቶስ ነን ይላሉ። በዚህ የሚገባና ጳውሎስ ምን ይላቸዋል? ለመሆኑ በጳውሎስ ስም ነው የተጠመቃችሁት? ጳውሎስ ነው የተሰቀለላችሁ? ማን ነው የተሰቀለላችሁ? እያቸው እስቲ ምንድነው የምትሰሩት? ምንድነው የምታደርጉት ብሎ ሲገስጻቸው እናያለን። ብዙ የተፈረካከሰ ነገር አለባት። በጣም ብዙ ነውር የሚመስሉ በጣም ብዙ ነውር የሆኑ በጣም ብዙ በጌታ እራት ይጣላሉ፣ በባልና በሚስት ይጣላሉ። ነገር ግን በመካከላቸው ምዕራፍ 5 ላይ ስታዩ ምን ይላል? የአባቱን ሚስት ያገባ በመካከላችሁ እያለ ይላቸዋል ጳውሎስ። እያለ ለሱ እንኳን የሆነ መፍትሄ አልሰጣችሁትም፣ የሆነ ተግሳጽ አልሰጣችሁ፣ ከመካከላችሁ ዘወር አላደረጋችሁ። ነውር በመካከላችሁ እያለ እናንተ ግን ልክ እንደ ሕፃን ልክ ምንም እንዳላወጠ ክርስቶስን እንዳልገባው ሰው እንደ ልጅ ትመላለሳላችሁ፣ ዘም ብላችሁ ነው የምትሄዱት ይላቸዋል። ነውር የሚመስል ነገር በመካከላቸው እያለ እኮ ነው። አይገርምም? ወደኛ እየገለበጥ ነው እንስማው ወገኖቼ። እቺ ቤተክርስቲያን በጣም አስቸጋሪ ነች በጣም። እና ጳውሎስ አይደለም ሊጽፍላቸው ይቅርና ዞር ብሎ ሜቢ እንደኔና እንደናንተ ዞር ብለን ማናየት ቤተክርስቲያን ነበረች። አረ ኮተቷ ብዙ፣ አረ በስማ ማስተምረናቸው፣ ትላንትና አስጠምቀናቸው፣ ክርስቶስን ሰብከንላቸው እንደገባቸው ሆነው ተቀብለው፣ አሁንም ግን እንደ ሕፃን ነው አረ ወደዛ ነው የምንለው፣ ፊታችንን ነው የምናዞርባቸው። ጳውሎስ ግን ይሄንን አላደረገም። ቆሮንቶስ 2 ላይ ሄደ። ዛሬ የምንነጋገረው 2ኛ ቆሮንቶስ ምዕራፍ 3 ላይ ያለውን ነው።
የሆነ ከነገሩ ጋር ሲታገል ከነገሩ ጋር ሲጨቃጨቅ የሆነ ነገር አታዩትም። መጀመሪያ ጥፋታቸውን አሳየ። እንደዚህ ነው እኮ እንዴት እንደዚህ አታደርጉም፣ እንደዚህ እኮ ነው የሚደረገው ብሎ ሲመክራቸው ሲገስጻቸው ምናምን ታላችሁ አንደኛ ቆሮንጦስ ሲጽፍላቸው። ሁለተኛ ቆሮንጦስ ላይ ግን ቆቆ ያለ የሆነ የጥበብ ቃል እንደገና የሆነ ነገር ሊስልባቸው ፈለገ። ትዝ ይላችኋል የገላትያን ሰዎች ክርስቶስ እንደ ተሰቀለው ሆኖ ስሎባቸው እነሱ ግን በማይጠቅም ትምህርት ሲወሰዱ ታያላችሁ። በማይረባ ትምህርት ሲወሰዱ ታያላችሁ። እነ ጴጥሮስ መጡና ኖ ማመን ብቻ ዋጋ የለውም መገረዝም ነው እንጂ ብለው የሆነ ትምህርት ሲያስገቡባቸው ያንን ትምህርት ሲቀበሉ ታያላችሁ። በማይረባ ነገር የሆነ ሲጨናነቁ የሆነ ነገር ሊቀበሉ ሲጥሩ ታላችሁ እና ዛሬም ሲያስተካክላቸው ታላችሁ። እናንተ እኮ ክርስቶስን እኮ እንደተሳለ አርጌ ሰልስየባችሁ ነበረ። ለመሆኑ አለ ይሄንን እኔ ምንም አልለውም አለ። ይሄ አዚም ነው ምለው። ክርስቶስ ተስሎባችሁ ክርስቶስን አውቃችሁት በማመን የሚገኘውን ጽድቅ ተረድታችሁ ልጆች ናችሁ ተብላችሁ ወራሾች ናችሁ ተብላችሁ እንዴት ወደ ሌላ ትምህርት ሐሳባችሁን ዘወር ታረጋላችሁ? እንዴት ማንም መጥቶ ሲወስዳችሁ ማንም መጥቶ ሲነዳችሁ አሜን ሃሌሉያ እንዴት ትላላችሁ? ይሄንን የምለው አዚም ነው ይላቸዋል። ሃሌሉያ። at the same time የሚገርማችሁ ነገር ቆሮንጦስ ላይ እንዲህ ነው የሚላችሁ እናንተ እኮ ለዚህ ነው ከልጅነት ህይወት እንጀምር ያልኳችሁ ርዕሴ። እግዚአብሔር ሲጠራን የጠራን ለልጅነት ህይወት ነው። ተጠራን ስንል ጠሪ አለን ማለት ነው አይደለ? ጠሪያችን ደግሞ እሱ አባታችን ነው። ሰው እግዚአብሔር ለሁላችንም በክርስቶስ ኢየሱስ የልጅነትን ጥሪ ጠርቶናል። የሰማነው ሁላችን ደግሞ ያንን ጥሪ ተቀብለናል። የተቀበልነው ደግሞ ልጆች ተብለናል። እግዚአብሔር ሲጠራን ወደ መንግስቱ ሲያፈልሰን ብር ሊሰጠን ወርቅ ሊሰጠን አይደለም፣ የከበረውን ልጅነት ሊሰጠን ነው። ከልጅ በላይ የለም ወገኖች። ሃሌሉያ። ከልጅ በላይ የለም። ስለዚህ የጠራን ለልጅነት ህይወት ነው። የተጠራነው ልጆች ልንሆን ነው። አገልጋዮች ልንሆን አይደለም። እሱ የሆነ ከህይወታችን የምንቆርሰው ነገር ነው። አገልግሎት ከህይወት የሚፈስ ነው፣ የሚቆረስ ነው። መጀመሪያ ግን ሲጠራን እግዚአብሔር የጠራን ለልጅነት ህይወት ነው። የጠራቸውን አጸደቃቸው። አያችሁ፣ በክርስቶስ ኢየሱስ የተጠራንበት ጥሪ ልጅነት ነው ወገኖቼ። ሜቢ የተሳሳተ የሆነ ኢማጂኔሽን ይዘን እንዳንሄድ። አንዳንድ ሰው የእግዚአብሔርን ጥሪ የሚለካው ነገሮች በተሳካለት ባልተሳካለት መጠን ነው የሚለካው። አይገርማችሁም? ግን መጀመሪያ እግዚአብሔር ሲጠራን ለልጅነት ነው የጠራን። ለልጅነት ክብር ነው የጠራን። ያ ልጅነታችንን ማንም አይወስድብንም፣ ማንም አይነጥቀንም፣ ከሁኔታ ጋር አናያይዘውም። አንዳንድ ጊዜ ምን ይመስለናል? እግዚአብሔርን ስናስበው ሁኔታው ሲሳካልን አቤት ምህረት ብለን እጆቻችንን ዘርግተን የምናመልከው፣ ነገሮች ደግሞ ዳውን ሲሆኑ ሳይሳካልን ሲቀር የምናለቅስበት ከሱ ህብረት የምንገነጠልበት አይደለም። ልጅነትን ነው የሰጠን። ልጅነት ማለት የተከበረ ማንነት ነው። ክርስቶስ የሞተልን ለልጅነታችን ነው። ሃሌሉያ። ለፓስተርነታችን አይደለም፣
ለነቢያትነት አይደለም፣ ለዘማሪነት አይደለም። የሞተልን ለልጅነት ነው። የልጅነትን ስልጣን ነው የሰጠን። ከአብ ጋር ያስታረቀን ልጆች ተብለን እንድንጠራ ነው። ሃሌሉያ። ይሄ ፖዚሽን ከዛ በኋላ የመጣው ፖዚሽን የፍቅር መግለጫ ነው። ከፍቅሩ የተነሳ በውስጣችን ከፈሰሰው ፍቅር የተነሳ ለእግዚአብሔር አብ የምንቆረስለት ነው። ይኸውና የምንለው ነው። የልጅነትን ቦታ ሰጥተኸኛል፣ የልጅነትን ስፍራ ሰጥተኸኛል፣ በልጅህ አድነኸኛል። ስለዚህ ይኸውና ለክብር ብለን የምናቀርብለት ነው ሌላው ፖዚሽናችን እንጂ መጀመሪያ የሰጠን ልጅነት ነው። ልጅነታችንን ደግሞ ማንም አይነጥቅብን። ማንም ከሁኔታ ጋር ከፍና ዝቅታ ጋር አንመዝነው። የኔ ከፍታ አይመዝነውም እግዚአብሔር፣ የኔ ዝቅታ አይመዝነውም እግዚአብሔር። ሁሉ ጊዜ ተከብሮ ያለ ነው። ሁሉ ጊዜ በዙፋኑ ላይ ያለ ነው። ሁሉ ጊዜ ከፍ ብሎ ያለ ነው። የኔ ሁኔታ ቦታውን አይነቀንቅም። የእግዚአብሔርን ታናሽነት ወይ ታላቅነት አይገልጽም። እግዚአብሔር ሁሉ ጊዜ ኃያል ነው፣ ትልቅ ነው። ሃሌሉያ። የሰማነው ነገር እጅግ በጣም ጥቂቱን ነው። እግዚአብሔርን ከሁኔታችሁ ጋር ካያያዛችሁት የእግዚአብሔርን ያወቃችሁበት መጠን በጣም በድንግዝግዝ ነው ማለት ነው። ነገር በጣም ሲከብድባችሁ እግዚአብሔርን ዳውን የምታደርጉት፣ እግዚአብሔር ደግሞ ሲረዳችሁ ትልቅ የምትሉት አይነት ነገር ውስጥ ካላችሁ እግዚአብሔርን አላወቅነውም፣ በድንግዝግዝ ነው ያለነው ማለት ነው። ለዛ ነው ኢዮብ ምን አለ መሰላችሁ? የሰማነውን ማን አወቀ አለ፣ ማን ተረዳ አለ። ሃሌሉያ። ማን አወቀ? የሰማነው እኮ ከሰሪው በጣም ትንሽ ነው። እግዚአብሔር ምድርና ሰማይን ሰራ፣ በአንደበቱ ቃል አጸና፣ ውሆችን አበጀ፣ ከዋክብቶችን ሰራ። ሃሌሉያ። እርሱ የሥራው ዳር ነው አለ። ሃሌሉያ። የሥራው ዋናው እኔና እናንተ ልጅ ማድረግ ነው። ልጅ ሆነን መጠራት ነው። ይሄ የሰራቸው በምድርና በሰማይ ከዋክብቶችን ይሄ የቆሙትን ነገር ሁሉን ነገር አሳየና እሱ አለ የሥራው ዳር ነው አለ። ዋናው ልጅነት ነው። ሃሌሉያ። ልጅነታችን ነው ዋናው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ልጅነትሽ ነው ዋናው። በነገር የማይወሰነው፣ ባንቺ ሁኔታ የማይገለጸው፣ ባንቺ ሁኔታና ዝቅታና ከፍታ የማይደረበው እግዚአብሔር ሁሉ ጊዜ ትልቅ የሆነው ለኔና ላንቺ ልጅነትን የሰጠን እሱ ዋናው ነው። ሌላው የሥራው ዳር ነው። ሜቢ ያገኘነው ቤት፣ ያገኘነው መኪና፣ ያገኘነው ልጆች፣ ያገኘነው ባል፣ ያገኘነው ሚስት እሱ የሥራው ዳር ነው። ዋናው ልጅነት ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ዋው መንፈስ ቅዱስ ዋው። ለዛ ነው ሃሌሉያ። አንደኛ ዮሐንስ ላይ እንደዚህ አለ፣ ሕይወት ተገለጠ አለ። ሃሌሉያ። አንደኛ ዮሐንስ ምዕራፍ 1 ላይ እንደዚህ አለ፣ ሕይወት ተገለጠ አይተውነውማል፣ እርሱንም እንመሰክራለን አለ። ሃሌሉያ። ሕይወት ተገለጠ፣ እኛ አይተነዋል፣ እሱን እንመሰክራለን፣ እሱን እናወራለን፣ እሱን እንሰብካለን። ሕይወት ተገልጦልናል። ሃሌሉያ። ኢየሱስ ጌታ ነው። ለዛ ነው ሁለተኛ ቆሮንቶስ ላይ ሲጽፍላቸው እንደዚህ አለ፣ እናንተ እኮ የእሱ ደብዳቤዎቹ ናችሁ።
በመንፈስ ነው የጻፋችሁ አለ። ፖዚሽናቸውን ሊያሳያቸው ወደደ። አልታገልም አለ። ከሁኔታው ጋር አልታገልም፣ ከመጣው ነገር ጋር አልታገልም፣ እንደዚህ ነው እንዲህ ነው ብዬ አልታገልም፣ ከሚሰማው ከማይሰማው ጋር አልታገልም አለ። አሁን በጥበብ ቃል ነው የምናገራቸው አለ። ሃሌሉያ። ስለዚህ ፖዚሽናቸውን ነግራለሁ፣ ክርስቶስ ኢየሱስ ያደረገውን ስራ መሰክርላቸዋለሁ አለና እናንተ እኮ ዝም ብላችሁ የተጻፋችሁ ደብዳቤዎች አይደላችሁም። በቀለም አይደለም የተጻፋችሁት፣ በመንፈስ ነው የተጻፋችሁት። ፖዚሽናችሁን አውቃችሁታል አላቸው። ሃሌሉያ። ኢየሱስ ጌታ ነው። ሜቢ ከየትኛውም ብሔር እንምጣ፣ ከየትኛውም ቦታ እንምጣ፣ ከትልቅ ከትንሽ፣ ከሀብታም ከደሃ ቤተሰብ እንምጣ፣ ከየትኛውም ቦታ ላይ እንምጣ፣ ግን የተጻፍሽው በመንፈስ ነው። የተጻፍከው በመንፈስ ነው። በማይለቀው በልቡ ጽላት ላይ ነው የጻፈው ነው የተጻፍ ነው። ሃሌሉያ። በማይለቀው የሙሴን አገልግሎት ያሳያቸዋል። የሚጠፋ ነው፣ የሚሞት ነው፣ የሚደበዝዝ ነው። እስካሁን እንኳን እሱ እየተነበበ የሙሴ ሕግ በተነበበ ጊዜ ልባችሁ ይደነግጣል፣ ልባችሁ ከው ይላል አላቸው። እሱ እኮ የሚጠፋ ነው፣ የሚደበዝዝ ነው፣ ግን ክብር ነበረው። አሁን ግን የመጣው የኢየሱስ ይህ አገልግሎት የአዲስ ኪዳን አገልጋይ ያደረገን፣ የአዲስ ኪዳን ምርጦች ያደረገን የማይደበስዝ ነው፣ የማይጠፋ ነው፣ የማይወሰድ ነው። ሃሌሉያ። በጽላት ነው የተጻፋችሁት፣ በልብ ውስጥ ነው የተጻፋችሁት፣ በሰው ልብ ውስጥ ነው የተጻፋችሁት። ኢየሱስ በምድር ላይ ሲመጣ እንደኛ ስጋ ለብሶ ነው የመጣው። አምላክነቱን ትቶ እንደተናቀ ሳይቆጥር፣ ክብሩ እንደተወሰደ ሳይቆጥር እንደኔና እንደናንተ ስጋ ለብሶ ነው በምድር ላይ ተመላለሰው። የልጅነት ፖዚሽናችንን ሊሰጠን። ሃሌሉያ። ሰሞኑን እንትን አለን አይደል? ቻሌንጅ አለን፣ የመጽሐፍ ቅዱስ ጥናት ቻሌንጅ አለን እና ዘፍጥረትን እያጠናን ነው። ዘፍጥረት ላይ እግዚአብሔር በቃሉ ሁሉን ሰራና ይሁን በሚል ቃል ሰማይን ሰራ፣ ምድርን ሰራ፣ ውሆችን ሰራ፣ ከዋክብቶችን ሰራ፣ ወፎችን ሰራ። ለሰው ልጅ እንደሚስማማ አበጀና እንደዚህ አለ። አሁን አለ እንደ መልካችን እንደ አምሳላችን ሰውን መፍጠር አለብን አለና ከምድር አፈር ወሰደና ሰውን አበጀው ይላል። ሃሌሉያ። እስትንፋስን እፍ አለበት ይላል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የተቀበልነው ሕያው የሆነው የእግዚአብሔር ክብር ነው። የእግዚአብሔር እስትንፋስ ነው። ኖርማል ሰዎች አይደለንም። ኖርማል አይደለንም። የእግዚአብሔር እስትንፋስ በእኔ ውስጥ አለ። የእግዚአብሔር መንፈስ በእኔ ውስጥ አለ። እፍ አለበት ይላል አይደለ? ሕይወትን ዘራ። እግዚአብሔር ከምድር አፈር አበጀው። ሲያበጀው እስትንፋስ መኖር እንዳለበት ገም አሰበና የራሱን እስትንፋስ ነው። ቆይ እስትንፋስ ከሌላ ልፍጠር አላለም፣ የራሱን። ስለዚህ እኛ የባህሪው ተካፋዮች ነን። በእኔ ውስጥ ያለው የእግዚአብሔር እስትንፋስ ነው። በእኔ ውስጥ ያለው የእግዚአብሔር መንፈስ ነው። ሃሌሉያ። ይህንን ነው ፖዚሽናቸውን ሊያሳያቸው እንደዚህ አላቸው። እናንተ እኮ የተጻፋችሁት በቀለም አይደለም፣ በሰው ልብ ውስጥ ነው የተጻፋችሁት። ባህሪያችሁ እግዚአብሔር ነው። በውስጣችሁ የእግዚአብሔር ክብር አለ፣ የእግዚአብሔር መንፈስ አለ፣ የእግዚአብሔር ልጅነት አለ። ሃሌሉያ። ይሄንን ማንም አይወስድባችሁም፣ ማንም አይነጥቃችሁም። ከዚህ ዘወር አትበሉ። ከሚጠፋው ጋር አትታገሉ፣ ከሚደበዝዘው ጋር
ታገሉ። የማይደበዝዘው ኢየሱስ ልጅነትን የሰጠን የክብሩ ነጸብራቅ ያደረገን እርሱ ነው። እርሱን ብቻ ተመልከቱት አላቸው። ሃሌሉያ! ኢየሱስ ጌታ ነው። ዋው! መንፈስ ቅዱስ ትዝ ይላችኋል ሙሴ ከእግዚአብሔር ጋር ተነጋግሮ ተወያይቶ አውርቶ ሲወርድ ከተራራው ላይ በወረደ ጊዜ የፊቱ ነጸብራቅ ማንም አያየውም ነበረ። ማንም እዚህ ጋር እንደዚያ ነው የሚለው። ያ ከክብሩ የተነሳ የሙሴን ፊት ትኩር ብሎ ማየት እስኪሳናቸው ድረስ ያ ከጊዜ በኋላ የሚያልፈውና በድንጋይ ላይ በፊደል የተቀረጸው የሞተ አገልግሎት በክብር ከመጣ ታዲያ የመንፈስ አገልግሎት እንዴት ከዚህ የላቀ ክብር አይኖረውም? ሃሌሉያ! ያኮ የሚጠፋ ነው። ያኮ የሚደበዝዝ ነው። ያኮ የሚሞት ነው። አሁን የበለጠው ነው ለእናንተ የተሰጣችሁ። የላቀው ነው ለእናንተ የተሰጣችሁ። የበለጠው ነው ለእናንተ የተሰጣችሁ። ልጅነትን ነው የተሰጣችሁ። ወራሽነትን ነው የተሰጣችሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! ሃሌሉያ! ገላትያ ምዕራፍ 4 ላይ እንደዚህ የሚል ቃል አለ። እንግዲህ ልጆች ከሆንን ወራሾች ናችሁ። ልጆች ናችሁ። ልጅ ደግሞ የአባቱን ይወርሳል። ወራሽ ነው የሚሆነው። ልጅ ነው፣ ወራሽ ነው የሚሆነው። ስለዚህ ክርስቶስ ለኛ የሰጠው ፖዚሽን ልጅነትን ነው። ይሄ ልጅነት ወራሽ አድርጎናል። ሉቃስ ወንጌል ላይ እጅግ በጣም የሚገርመኝና የሚደንቀኝ ቃል አለ። እነዛ ሁለት ወንድማማቾች ትዝ ይላችኋል? ሁለት ወንድማማቾች አንደኛው የተሰጠውን የእግዚአብሔር ቃል ሲናገር አካፈላቸው ይላል። ሰጣቸው፣ ድርሻቸውን ሰጣቸው እና ያኛው አንደኛው ድርሻውን ይዞ ወጣ፣ ሄዶ አባክኖ ይላል መጽሐፍ ቅዱስ። አባክኖት ጨርሶ ወይኔ ወደ አባቴ ቤት በተመለስኩ ብሎ የአባቱን ቤት ተመኝቶ ከገረዶቹ አንዱ ያድርገኝ ብሎ ከባሪያዎቹ እንደ አንዱ ልቆጠር ብሎ የአባቱ ቤት እንዳለ ተመልክቶ ተመልሶ መጣ ይላል። ሲመጣ አይገርማችሁ? እኔ የእግዚአብሔር አይዶን ነው እንዴት እየተረዳችሁ እንዳለ እኔ አላቅም፣ ግን የእግዚአብሔር አባትነት አይገርማችሁ? ልጁ አይደለም የሮጠው እኮ ልጁ አይደለም የሮጠው፣ አባቱ ሮጠ። ልጁን ሊያቅፈው ሮጠ፣ ወደ ቤቱ ሊስበው ሮጠ፣ ሊያስገባው ሮጠ። እናንተ በሰውኛ እኮ ብታዩ ይሄንን አድርገሽ፣ ይሄንን ሰርተ፣ ይሄንን አድርገ፣ ይሄንን ፈጽመ፣ ይሄንን ሰርቀ፣ ይሄንን ወስደ፣ የሰጠውን አጥፍተ ወደ ነው የመጣው ብላችሁ ከበር ነው የምታባርሩት። ከሩቅ ሲያየው ወገኖቼ፣ የኛ እግዚአብሔር እኮ ልዩ ነው፣ ልዩ እኮ ነው። ከሩቅ ሲያየው ሮጠ ይላል። ወደ ልጁ ሮጠ፣ ሊያቅፈው ሮጠ፣ ሊቀይርለት ሮጠ፣ እንደገና ጫማውን ሊያጠልቅለት ሮጠ። ኢየሱስ ክርስቶስ ጌታ ነው። እንደገና ሌላ ኪዳን ሊገባለት ሮጠ። አምጡ አለ፣ አምጡ፣ የሚለበሰውን ቀይሩለት አለ፣ ጫማውን አጥልቁለት አለ፣ አምጡ፣ ቀለበቱን አድርጉለት አለ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ማንነቱን ለወጠው።
ነዋ። ልጅ ነው። ልጅ ነው። ልጅ ነው። ልጅ ነው። ስንት ጊዜ ይሆን ወተን እንደገና የሳበን? ስንት ጊዜ ይሆን? ስንት ጊዜ አጥፍተን ስንት ጊዜ መልሶን ይሆን? ስንት ጊዜ ይሆን አባትነቱን ያሳየን፣ ምህረቱን ያሳየን፣ በጎነቱን ያሳየን፣ ቸርነቱን ያሳየን? ስንት ጊዜ ይሆን? ስንት ጊዜ ሮጠ፣ አቀፈው፣ ወደ ቤቱ አመጣው፣ ቀየረለት፣ አለበሰው። ኢየሱስ ጌታ ነው። ረዱለት አለ። የሰባውን ረዱለት አለ። እንደ ተጎሳቆለ አየ፣ እንዳልተመቸው አየ፣ ብሩን እንደጨረሰ አየ፣ ምንም እንዳልደላው አየ። ውጪ ድሎት የለም፣ የለም። ውጪ ድሎት የለም። ሁላችንም እናውቀዋለን አይደል? ውጪ ድሎት የለም። ውጪ ያለውም ግራ ገብቶታል። ይሄ ክብር ጌታ ስላልተገለጠለት ነው እንጂ ከተገለጠለት እንደኔና እንዳናንተ ምን ያጠፋውት ዘመን ምንኛ ይቆጨኛል ነው የምትንለው። ያላወቅኩ ዘመን ምንኛ ይቆጨኛል ነው የምትሉታል። እንደኔና እንደናንተ እኔ እላለሁ ምን አለ ገና ከልጅነቴ ባውቅህ፣ ምን አለ ከድሮ እንደዚህ ባውቅህ እለዋለሁ። ብዙ ማይጠፉ ነገሮች ነበሩ። ብዙ ማይንከታከቱ ነገሮች ነበሩ። ብዙ ኢየሱስ ጌታ ነው። አልተመቸውም። ይሄ ልጅ አልተመቸውም። ሲመጣ ተጎሳቅሎ መጣ። ሲመጣ ገርጥቶ መጣ። ሲመጣ ብቱቱ ለብሶ መጣ። ግን ተቀየረለት። አይገርምም? እኩል ተካፍለዋል። የሚገርመው የዛኛው ወንድምየው ነው። እኔ እስከዛሬ አንተን አገልግዬ እስከዛሬ በታማኝነት ቤትህን ጠብቄ እስከዛሬ ድረስ ለአንተ ዝቅ ብዬ እስከዛሬ አባትነትህን አክብሬ እስከዛሬ ለኔ እንኳን እንደዚህ አላደረክም ማለት የልጅነት ጉዳይ ነው ወገኖች። የልጅነታችሁን ካላወቃችሁ ከባድ ነው። ልጅነትን ካላወቃችሁ በጣም ከባድ ነው። ልጆች ከሆናችሁ ወራሾች ናችሁ። ለዛ ነው በሚበልጠው በልጅነት ህይወት እንኑር። በሚበልጠው ሰው ልጅነቱን ካልተረዳ 30 20 10 5 ዓመት ዋቴቨር በእግዚአብሔር ቤት ብንቆይ ምንም የሚፈጠር ነገር የለም። ልጅነታችንን ማወቅ ነው ዋናው። ልጅነታችሁን ስታውቁ ፖዚሽናችሁን ታውቃላችሁ። ልጅነታችሁን ስትረዱ የተሳላችሁበትን ምስል ታያላችሁ። ልጅነታችሁን ስታውቁ ከእግዚአብሔር በላይ ምንም እንደማይበልጥ ታውቃላችሁ። በጠፊ ፍለጋ አትኳችኑም። በሚያልፍ ፍለጋ አትኳችኑም። ልጅነት ነው የሚበልጠው። የሚልቀውን ነው እግዚአብሔር የሰጠን። አንኳትንም፣ አናለቃቅስም። የሆነ ነገር ስጠኝ ብለን እንደ ልጅ ከረሜላ ሰተነው እንደምናባብ እንደሱ አንሆንም። ልጅነታችንን ካወቅን ፖዚሽናችንን እናውቃለን። ጳውሎስ ፖዚሽናቸውን ያሳወቃቸው እዚህ ቦታ እናንተ እኮ ዘም ብላችሁ ኖርማል ሰዎች እኮ አይደላችሁም። በሙሴ የነበረው የከበረው እንኳን ያ የሚጠፋ ነው፣ የሚደበዝዝ ነው። እናንተ እኮ በኢየሱስ ነው የተጻፋችሁት፣ በልቡ ጽላት ላይ ነው ያላችሁት። የእግዚአብሔር መንፈስ እኮ በውስጣችሁ አለ። ልጅነትን እኮ ተቀብላችኋል። ሃሌሉያ። ለምን እንዲህ ታደርጋላችሁ? ለምን እንዲህ ትፈጽማላችሁ? ልጆች እኮ ናችሁ። ልጆች ናችሁ ወንድሞቼና እህቶቼ። ልጆች ነኝ፣ ልጅ ነኝ። ማንም እንደወደደ
እንደፈቀደ ደስ እንዳለው እንዲህ ነሽ እንዳለኝ እንዲህ ነህ እንዳለ አይደለህም። አንተ እግዚአብሔር ልጅ ነህ። ፖዚሽናችንን እንወቅ። እግዚአብሔር ፖዚሽናችንን እንወቅ ወገኖቼ። ፖዚሽናችንን ካወቅን እንደፈቀዱ አያደርጉንም። አንዳንድ የሚያስፈራሩ አገልጋዮች አይታችኋል። እርግማን ባንተ አወጣለሁ ይላል። ሲራገም ውሎ ሲራገም ቢያድር አንዳንዱ እኮ ይረግመኛል ብሎ ሁሉ ብዙም ያደርጋል። ታውቃላችሁ። ፖዚሽንን አለማወቅ ማለት ነው። ልጅነትን አለማወቅ። እንዴ ልጅነት እኮ ይበልጣል። እኔ ልጄን ነው ወራሽም ማደርጋት፣ ማንንም አላደርግም። ልጆቼን ነው ወራሽም ማደርጋቸው። እናንተ የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጆች ወራሾች ናችሁ። ምንም የጎደለባችሁ ነገር የለም። እግዚአብሔር ነግሬያችኋለሁ አይደለ? እግዚአብሔር ሲጠራን ወደ መንግስቱ ኑ፣ በሱ የሚያምን የዘላለም ሕይወት አለው ነው እንጂ ብርና ወርቅ ይሰጣል አይደለም ያለን። እሱ በኋላ የሚመጣ ነው ወገኖቼ። በጠፊ ፍለጋ አንኳትን። የሁላችሁ ኢየሱስ ክርስቶስ ሊከተሉት ወደዱ። ሊከተሉት ስሙ አላቸው። ስለምን ትከተሉኛላችሁ አለ። እኔ እኮ መኖሪያ ቤት የለኝም። ለቀበሮ እንኳን ጉድጓድ አለው፣ የሚገባበት ጉድጓድ አለ። ቀበሮ እንኳን የሰው ልጅ እኮ የራሱ ቤት የለውም። ክርስቶስ ወደ ምድር ሲመጣ መወለጃ እንኳን የለውም። የተወለደው በበረት ነው፣ በከብቶች ማደሪያ ነው። ራሱን ዝቅ አድርጎ ነው። የሆነ ግራውንድ ፕላስ ዋን ላይ አይደለም የተወለደው። ፖዚሽኑ የበላይ ሆኖ ሳለ፣ አምላክ ሆኖ ሳለ፣ እርሱ ግን የተገኘው የት ነው? ከበረት ላይ ነው የተገኘው። ቤት ሊሰጠን አይደለም የተከተልነው። ኦፍኮርስ ሰው ይባረካል። አምናለሁ በበረከት የሰጠን ነገር እግዚአብሔርን ከፍ የሚያደርግ አንተ ድንቅን የሚያስብል ወይ ምህረት የሚያስብል ወይ መልካምነት የሚያስብል እንደገና ደግሞ ሳይመለስልን ሲቀር ደግሞ መቻየኸኝ መይሰማኸኝ ብታየኝማ ኖሮ ብሰማኝማ ኖሮ መልሴ መለስ ነበረ ምናምን እንደሱ ምንለው አይደለም። እግዚአብሔር ትዝ ይላችኋል ኢሳይያስ 40 ላይ ላንብበው እሱን ቃል። የእግዚአብሔር ስም የተባረከ ይሁን። በገለባ ናፍቆት በጠፊ ፍለጋ አይለፍብኝ ቀኔ አርቆኝ ካንተ ጋር ወደ ተራራው ጫፍ ሳበኝ ወደ ራስህ ነፍሴም ደህና እንድትቀር አጥብቃት በፍቅር መባዘን አይደለም መዋል ካንተ ጋራ ስለላዩ ፍቅር ነፍሴን ስታዋራ ጠንቀቅ ብሏል ቀኔ አልተዝረከረከም ማይወሰድ ዕድል ከዚህ በላይ የለም። ሃሌሉያ። መባዘን አይደለም ወገኖች፣ በጠፊ ፍለጋ እንዳንባዝን ፖዚሽናችንን እንወቀው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እንወቀው። ኢየሱስ መንፈስ ቅዱስ መዋል ካንተ ጋራ ስለላዩ ምክር ነፍሴን ስታዋራ
ጥንቅቅ ብሏል ከኔ አልተዝረከረከም ማይወሰድ ዕድል ከዚህ በላይ የለም። ኢየሱስ ጌታ ነው። መንፈስ ቅዱስ ያልገባው እስራኤል ያልተረዳው እስራኤል እስራኤል ወይ ለምን ተውከኝ እንዳለ የሚገልጽበት ክፍል አለ። ለምን ተውከኝ ያልተረዳው ራዲካል አላባስ ላንብብልሽ እንደዚህ ኢሳይያስ 40 ከቁጥር 27 ጀምሮ ያዕቆብ ሆይ ከሚለው ጀምሮ ያዕቆብ ሆይ ለምን እንዲህ ትላለህ? እስራኤል ሆይ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለምን ትላለህ? አታውቅምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉ በማንም አይመረመርም። ለደከመው ብርታት ይሰጣል፣ ለዛለው ጉልበት ይጨምራል። ወጣቶች እንኳን ይደክማሉ፣ ይታክታሉ፣ ጎበዛዝትም ተሰነካክለው ይወድቃሉ። እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ሃሌሉያ አሜን። ያልተረዳው ያዕቆብ ያልተረዳው እስራኤል የእግዚአብሔር ማንነት ያልገባው እግዚአብሔር ለምን እንዲህ ትላለህ? ለምንድን ነው የምታጉረመርመው? ፍርዴ ከአምላኬ ተሰውሯል ለምን ትላለህ? አታውቅም እንዴ? አትረዳም እንዴ? እግዚአብሔር እኮ ሃሌሉያ ኢየሱስ ክርስቶስ ጌታ ነው። እሱ የዘላለም አምላክ ነው። የምድር ዳርቻ ሁሉ ፈጣሪ ነው። እንዲና እንዲህ አድርግ አንለውም፣ እንዲህ ስራ አንለውም፣ ተሳስተሃል አንለውም፣ ቀይር አንለውም፣ አስተካክል አንለውም። ሃሌሉያ ቢኮዝ እሱ ፈጣሪ ነው። ሁሉን ማድረግ የሚችል አምላክ ነው። አንዳንድ ጊዜ በጣም ብዙ ስላለቀስን እግዚአብሔር የሚሰማን ይመስለናል። በጣም ስላዘንን በፊት ለፊቱ ጸሎት ስንባል በጣም በቃ እሱ ፊት ማልቀስ፣ አታየኝም እንዴ? አስተማኝም እንዴ? መልስ አይመለስም እንዴ? ምናምን ስላልን አይደለም የምናለቅሰው በውስጣችን የፈሰሰው ፍቅር ስላለ ነው እንጂ በነገሮቻችንን ይዘን አይደለም። እግዚአብሔር ከሰማይ እንዲህ ነው የሚለን፣ ልጅ ነሽ እኮ ያልተሰጠሽ ነገር እኮ የለም። ማወቅ ብቻ ያንቺ ፖዚሽንሽን ነው እንዴ። አንድ መስሪያ ቤት ገብታችሁ የሆነ ከእናንተ በላይ ያለውን ባለስልጣን ወይ ደግሞ በራሴ ቤት መስሪያ ቤት ልበላችሁ ዲኑን ያውቃል
ፖዚሽኑን ያውቃል። እሱ አለቃ ነው። ያዛል እንጂ አይታዘዝም። ይሄንን አድርጉት ይላል፣ ይሄንን ስሩት ይላል፣ ያዛል። ለምን? ፖዚሽኑን ያውቃል፣ አለቅነቱን ያውቃል። ስለዚህ የዕለት የዕለት ስራውን አታሳዩትም፣ እንደዚህ አድርግ አትሉትም። እሱ ነው የሚያዘው። እያለቀስን ጸሎቶቻችን በጣም እያለቀሱ የሚሰሙ ይመስለናል አይደለ? እንደ ሀበሽኛ አንዳንድ ጊዜ ደስ የሚለው ነገር እግዚአብሔር አይቀየመንም እንጂ እግዚአብሔርን ኢትዮጵያዊ የምናደርገው አለን አይደል? በቃ ኢትዮጵያዊ በጣም ልቡ ሩሩ ቡቡ ስናለቅስ የሚሰማን ዳታይም ወይ ብለን ስንጨነቃጨቅበት የሚሰማ መልሱ ፍጥን ብሎ የሚያመጣልን ምናምን ይመስለናል። እግዚአብሔር የስጋ ልብ የለውም ወገኖች። እግዚአብሔር ያለው የመንፈስ ልብ ነው። የታለ ስንለው ውስጥሽ ነው፣ ውስጥሽ ነው። ጥሪው ውስጥሽ ነው። ፖዚሽንን ወቂ፣ የተሰጠሽን ወቂ። የተሰጠንን ብናውቅ የጎደለብን ነገር የለም። ያለማወቃችን ነው። ልጅነታችንን ያለመረዳት ጉዳይ ነው። ልጅነታችንን ካወቅን ቀረ የምንለው ነገር አይኖረንም። የሚያስፈራራን ነገር አይኖርም። አንዱ ብድግ ብሎ የእናት አባትሽ ይከተልሻል ሲልሽ ወይኔ እናትና አባት አቲ እኔ ትይዋለሽ ፖዚሽኔ ቀይሬያለሁ፣ ዴኔ ቀይሬያለሁ፣ ልጅ ነሽ ተብያለሁ፣ ወራሽ ነሽ ተብያለሁ። የእናትና የአባት እኔን አይከተልም። ነጋ ምን ይሰራል ትሉታላችሁ? እኔ አንድ ጊዜ እዚህ ፕላትፎርም ላይ ብዙ ነገር ነው አይደለም እቺ ስምታዩት፣ እግዚአብሔር ይመስገን እና ቃል በጣም እየተሰበከ ነበርና ገባሁኝ። ቃሉ ደስ ይላል። የእግዚአብሔር ቃል እንግዲህ ደስ ይላል። በቃ ልባችሁ ቃል ፈልጋችሁ ደግሞ ከእንትን ካላችሁ ደስ ይላል። ከዛ ሲስበኝ አላቆምና ተውኩት፣ አልተቀበልኩም። ከዛ ሁለተኛ ተላከልኝና ገባሁ። እኔ በእንትን ነው የገባሁት። ምንድነው የሚባለው? በሼም በቃ በሼም ነው የገባሁት። ሁለተኛ ሲልክልኝ አይ ይሄ አለማክበር ነው፣ ሰውን የመክፋት ነው አልኩና ገባሁ። በእውነትም አላቀውም። ከዛ ቃሉን አቋረጠና አሁን የገባሽው ሴት ልጸልይልሽ አለ። እሺ አልኩት። ማይክሽን ክፈች አለ። ማይኬን ከፈትኩ። ቀንበር ተሰበረ በይ አለ። የምን ቀንበር ነው? ነክቸው ወረድኩ። አልተመለስኩ። ወገኖቼ ቀንበር ሲል የእናትና አባት የሀያት ሲለን የሚከታተልሽ አለ ሲለን እንደዚህ ያለ ሲለን በሱ እኮ ዘመናችን ሊያልቅ ነው። ዘመናችን ሊያልቅ ነው። ለምን እኔ የእናትና የአባት የዘር ማንዘር ከርስ ተብሎ አራሶኜ ትዝ ይለኛል። ወደ 7 ቀን ጾም ጸሎት ተወስዶ ጸልየናልና ከዛ በኋላም ከርስ አለ። መቼ ነው የሚሰበረው? እንዴ ነገር አያልቅም እንዴ ሁሉ ያልኩበት ቀን አለ። ለካ ፖዚሽን አለማወቅ። ፖዚሽናችሁን ስታውቁ፣ ልጅነታችሁን ስትረዱ የሚከታተል ምንድነው? አጋንንትን ተቃወሙት ከናንተ የሚሸሻል ነው የሚለው እግዚአብሔር ቃል ሲናገር።
ሸሻል። ምን ስልጣን አለው እኔ ላይ? የእናትና አባቴ ዲኤንኤያቸው እነሱ ሌላ ነበረ። በማወቅም ባለማወቅም ያመለኩት ነገር ሊኖራቸው ይችላል። እኔ ግን ፖዚሽኔን ቀይሬያለሁ። የእግዚአብሔር ልጅ ተብያለሁ። የእግዚአብሔር እስትንፋስ በኔ ውስጥ ነው ያለው። መቅደሱ ነሽ ተብያለሁ። እንዴ ስንቶቻችን እናምናለን እግዚአብሔር መቅደስ እንደሆንን? እንዴት ነው ሃፍ ፓርቲ የእናትና የአባት መርገም፣ ሃፍ ፓርቲ ደግሞ የእግዚአብሔር መቅደስ? እንዴት አይቻቻልም። አዲሱ አቁማዳ ሚይዘው አዲሱን ወይን ጠጅ ነው። አዲሱ አቁማዳ አዲሱን ወይን ጠጅ ነው የሚይዘው። አሮጌው ከአዲሱ ጋር አይቻቻልም። የእግዚአብሔር ቤተ መቅደስ ነሽ ከተባልኩኝ ሌላ በውስጤ የሚጨመር ሌላ አለ ምነው ነገር የለም። አጋንንት አለ ግን እገስጸዋለሁ። በተገለጠልኝ ሰዓት እገስጸዋለሁ። ለምን? ስልጣን ተሰጥቶኛል። የልጅነት ስልጣን አለኝ። ከእግሮቼ በታች ነው የተጣለው። ስለዚህ ገስጸዋለሁ። ካጠገቤ ይሸሻል እንጂ የዘር ማንዘር ከርስ እያልኩኝ የምዞርበት ምንም ምክንያት የለኝም። ይሄ ፖዚሽን ካለማወቅ የተነሳ ነው። ልጅነትን ካለመረዳት የተነሳ ነው እንዲህ አይነት ቀውስ ውስጥ የገባ ነው። ቤተክርስቲያን በጣም ቀውስ ውስጥ ነው ያለችው ወገኖቼ፣ በጣም ቀውስ ውስጥ ነው ያለችው። ይሄ ደግሞ በእግዚአብሔር ቃል የሚገለጥ ነው። ሰው የእግዚአብሔር ቃል ውስጡ እየገባ ሲመጣ፣ ከእግዚአብሔር ቃል ጋር እያሳለፈ ሲመጣ፣ እየተረዳ ሲመጣ፣ የእግዚአብሔር ቃል እየበራለት ሲመጣ ፖዚሽኑን ያውቃል፣ ልጅነቱን ይረዳል። በሚጠፋ ነገር የሆነ ነገር ፍለጋ አይዞርም። አልተሳካልኝም ብሎ አለቃቅስም። ልሞት ነው ብሎ አለቃቅስም። ለምን መሰላችሁ? ሐዋርያው ጳውሎስ እንደዚህ አለ፣ ብኖር ለእናንተ ጥቅም ነው አለ፣ ብሞት ግን ለራሴ ነው አለ። መሄድበትን አውቀዋለሁ፣ አድራሻዬን ተረድቻለሁ፣ የት ቦታ እንዳለው ተረድቻለሁ። ይሄ ልጅነታችሁ ሲገባችሁ ነው። ልጅነት ካልገባ ሞት ያስለቅሰናል፣ በሽታ ያስለቅሰናል፣ ማጣት ያስለቅሰናል፣ ያልተሳኩ ነገሮች ያስለቅሱናል፣ ይሄ አልሆነልኝም ብለን ያስለቅሰናል። በሚረባው በማይረባው ምክንያት እናለቅሳለን። ልጅነታችን ግን ሲገባን ምንሄድበት አለ ትሉታላችሁ፣ እሱን ታስፈራሩታላችሁ። አለ አድራሻ አለኝ፣ ዝም ብዬ ሴት አይደለሁም፣ መሄድበት ቦታ አለ፣ አውቀዋለሁ፣ በዛ ቤት አለኝ ትላላችሁ። አብጋ የምትገናኙበት እንደሆነ ሲገባችሁ እንዴ አዲሲቷ ኢየሩሳሌም እኮ ዋይታ የለም፣ ለቅሶ የለም፣ አዘን የለም፣ ጭንቀት የለም፣ ውጥረት የለም፣ ቤት ኪራይ ልክፈል የለም፣ አነሰ የለም፣ ጎደለ የለም፣ አቃተ የሚባል የለም። በዛ ያለው ክብሩ ነው። በዛ ያለው ልውናው ነው። በዛ ያለው አብ ነው። እናንተ አብ ፊት ለፊት የምትተያዩበት እንዴት ጠላት ልትሞቺ ነው ብሎ ያስለቅሳል። ወደ ክብር መሄድበት ነው ትላላችሁ እንደ ጳውሎስ ስትረዱ፣ ልጅነት ሲገባችሁ እንደ ይሄማ መረማመጃዬ ነው፣ ይሄማ ከአብ ጋር ምገናኝበት ነው፣ ይሄማ ከአብ ጋር ፊት ለፊት ምተያይበት ነው ትላላችሁ። ሃሌሉያ! አያስፈራራችሁም። በማይረባ ነገር አትፈራሩም። አላየኸኝም ብላችሁ አታላዝኑም። እሱ ሁሉን ቻይ ስለሆነ ኢየሱስ ጌታ ነው። ወደ ሐሳቤ ልመለስ። ወደ ቆሮንቶስ ቤተክርስቲያን ልመለስ። ኢየሱስ ጌታ ነው። ሃሌሉያ! ለዛ ነው አልታገለም።
ጳውሎስ አልታገለም። ኢየሱስ መንፈስ ቅዱስ ሲታገል አታዩት። ፖዚሽናቸውን ሊያሳያቸው ወደደ። እንግዲህ ይህንን የመሰለ ተስፋ ስላለን በድፍረት እንናገራለን። እስራኤላውያን የፊቱን ማንጸባረቅ እየጠፋ ሲሄድ መጨረሻውን እንዳይመለከቱ ፊቱን በጨርቅ እንደሚሸፍን እንደ ሙሴ አይደለንም። ከተራራው ላይ በወረደ ሰዓት ሙሴ ፊቱን ይሸፍን ነበር። የፊቱ ነጸብራቅ እነሱን አያሳያቸውም ነበረ። ሃሌሉያ! አያዩትም ነበረ። ይሄ ክብር ግን የሚጠፋ ነው ይላቸዋል። የሚደበዝዝ ነው። ፊቱን በጨርቅ እንደሚሸፍን እንደ ሙሴ አይደለንም። ነገር ግን በብሉይ ኪዳን በተነበበ ቁጥር ያ መሸፈኛ እስከ ዛሬ ድረስ ስላልተወገደ ልቦናቸው እንደደነዘዘ ነው። አያችሁ፣ እነዚህ ሰዎች እንደ ገላትያ ሰዎች ሕጉ ሲባሉ ልባቸው ወከክ የሚል፣ ሙሴ ሲባሉ ልባቸው ድንግጥ የሚል፣ ኢየሱስ የከፈለላቸው ዋጋ ስለ ሙሴ ሲወራ የኢየሱስን ስራ ትተው ወደ ሙሴ የሚያዘነብሉ፣ ሙሴ ብቻ የሚሉ፣ ሙሴ አባታችን የሚሉ፣ ሙሴን የሚያቀነቅኑ ሰዎች ናቸው። የሚበልጠውን ስላልተረዱ፣ የሚበልጠው የመጣውን ስላልተረዱ፣ ክርስቶስ ዋጋ የከፈለውን ስላልተረዱ፣ እነሱ የሚበልጥባቸው ማን ነው ስትባሉ ሙሴ ሲነበብ ወከክ ይላሉ። መሸፈኛው አሁንም አልተወገደም። የሚወገደው በክርስቶስ ብቻ ነው። ሃሌሉያ! ስለዚህ እስከ ዛሬም ድረስ የሙሴ መጽሐፍ በተነበበ ቁጥር መሸፈኛው ልቦናቸውን ይሸፍነዋል። ወደ አዲስ ክብር እንዳይሄዱ፣ ወደ እግዚአብሔር ልጅነት እንዳይመጡ፣ ወደ ፖዚሽናቸው እንዳይገቡ ሕግ የሚባለው መሸፈኛ ይጋርዳቸዋል። ሙሴ 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 ብቻ ነው የሚሉት እነዚህ ሰዎች። የበለጠውን ነገር ማየት አልቻሉም። ለምን? የሙሴ መሸፈኛ ነው የሚጋርዳቸው። ክብሩን ማየት አልቻሉም ነበር። በተራራ በወረደ ሰዓት እስራኤል ክብሩን ማየት አይችልም ነበረ። አንድ ሙሴ ነበረ ያንን ክብር ተሸክሞ የሚወርደው። እሱንም ማየት አይችሉም ነበረ። እሱ ብቻ ነበረ። ስለዚህ ያንን ክብር ማየት ስለሚያቅታቸው ፊቱን ይሸፍን ነበረ። ሃሌሉያ! ነገር ግን ይላል ቁጥር 16 ላይ ነገር ግን አንድ ሰው ወደ ጌታ ዘወር ሲል መሸፈኛው ይወገዳል። ሃሌሉያ! ፖዚሽናችሁን የምታውቁት፣ ልጅነት እንደተከፈላችሁ የምታውቁት፣ ኢየሱስ እንደሚበልጥ የምታውቁት መሸፈኛው ከናንተ ሲወገድ ነው። ዘወር ሲል ነው። ከፊት ለፊታችሁ ሲጠፋ ነው። ስትረዱ ነው። የተከፈለላችሁን ዋጋ ስታውቁት ነው። ይሄ መሸፈኛ ዘወር የሚለው። እሱ ደግሞ ወዴት ዘወር ስትሉ ነው? ወደ ጌታ፣ ወደ ዋናው፣ ወደ ምንጩ፣ ልጅነትን ወደ ሰጠን፣ ፖዚሽናችንን ወደ አስተካከለው፣
የተነጠቀብንን ነገር ታውቃላችሁ። በብሉይ ኪዳን አዳምን ሲፈጥር እግዚአብሔር ገዢ፣ ግዛ፣ ብዛ ነው ያለው። ያንን ፖዚሽን ባለማወቁ ባለመረዳቱ የሚበልጠው ነገር አገኛለሁ በማለት አስወስዶት ነበረ። ያ ፖዚሽን ነው በክርስቶስ ኢየሱስ ለኛ የተመለሰልን። የልጅነትን ቦታ ነው ያገኘነው። የልጅነት ቦታ፣ ልጅነት የሚበልጠው የሚልቀው ልጅነታችንን ነው ክርስቶስ የሰጠን። ወደ ጌታ ዘወር ስትሉ ያ ልጅነታችሁን ታገኛላችሁ። ያንን ክብር የሚሸፍንባችሁ የለም። ያን ክብር ለአንድ ሰው ብቻ አይደለም፣ ለሁላችን ነው የተሰጠን። ለሁላችን ነው የተከፋፈለው። ለአንዱ ለሙሴ ብቻ አይደለም። ብሉይ ኪዳን ለአንዱ ነው። አሮጌው ኪዳን ለአንዱ ነው፣ ለሙሴ ብቻ ነው። አሁን ግን እናንተም የዚህ ክብር ነጸብራቆች ናችሁ። ጌታ መንፈስ ነው። የጌታ መንፈስ ባለበት በዛ ነፃነት አለ። እኛ ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስታወት እያንጸባረቅን የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ሃሌሉያ! ጌታ መንፈስ ነው። በጌታ መንፈስ ባለበት በዛ ነፃነት አለ፣ አርነት አለ፣ ነፃ መውጣት አለ። ሃሌሉያ! እኛም ሁላችንም ባልተሸፈነው ፊት የጌታን ክብር እንደ መስታወት እያንጸባረቅን ከክብር ወደ ክብር እንለወጣለን። ሃሌሉያ! አሁን ፊቱ እኔ ላይ ነው ያለው። ያንን እያንጸባረቅን የሚሸፈን ነገር የለውም። አሁን የተገለጠ ነው። አሁን የተሰጠን ነው። አሁን ልጆች ነን። አሁን ልጆች ከሆንን ደግሞ ወራሾች ነን። አሁን የጌታ ክብር እኔ ውስጥ አለ። የጌታ መንፈስ በእኔ ውስጥ አለ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ስለዚህ ከክብር ወደ ክብር ትለወጣላችሁ። ኖርማል ሰዎች አይደላችሁም። ዝም ብላችሁ ሰዎች አይደላችሁም። ዝም ብላችሁ የተጻፋችሁ ሰዎች አይደላችሁም። ጌታ በመንፈስ ነው የጻፋችሁ። በሰው ልብ ውስጥ ነው የተቀረጻችሁት። በድንጋይ በሚጠፋ በሚደበዝዝ አይደለም የተጻፋችሁት። ሃሌሉያ! ኢየሱስ ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከክብር ወደ ክብር እንለወጣለን። ከኃይል ወደ ኃይል እንለወጣለን። የፊቱንና እያንጸባረቅን ኢየሱስን እያንጸባረቅን በውስጣችን የፈሰሰውን ፍቅር እያንጸባረቅን ላላመኑት እያሳየን ላመኑ ወንድሞቻችን እየገለጥን ሃሌሉያ በፍቅር እየታወቅን በውስጣችን የፈሰሰውን ፍቅር እያሳየን ከክብር ወደ ክብር ከክብር ወደ ክብር ከኃይል ወደ ኃይል ሃሌሉያ እንደሱ እንለወጣለን። ኢየሱስ ክርስቶስ ጌታ ነው። በልባችሁ የፈሰሰ ፍቅር አለ። በልባችን የፈሰሰው የእግዚአብሔር ፍቅር አለ። ኢየሱስ ክርስቶስ ጌታ ነው። ያንን ክብር እናንጸባርቀዋለን። ያንን ፍቅር እናሳየዋለን። ለሰዎች እናሳያለን። ለወንድሞች እናሳያለን። ለእህቶች እናሳያለን። ላላመኑት እናሳያለን። ከክብር ወደ ክብር እንለወጣለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ፖዚሽናችን ይሄ ነው። ከክብር ወደ ክብር የምንለወጥበት፣ ከኃይል ወደ ኃይል የምንለወጥበት የክርስቶስ የፊቱን ነጸብራቅ እያንጸባረቅን ሃሌሉያ ሃሌሉያ የጌታን ክብር እንደ መስታወት እያንጸባረቅን የእርሱን የእሱን መልክ በፊታችን እየታየ የእሱ ክብር በፊታችን እየታየ የእሱ ማንነት በፊታችን እየታየ የክብሩ ነጸብራቆች እንደሆንን በፊታው እየታየ ከክብር ወደ ክብር እንለወጣለን። ከኃይል ወደ
ኃይል እንለወጣለን። ኢየሱስ ክርስቶስ ጌታ ነው። ይሄ ነው የልጅነታችሁ፣ ይሄ ነው ፖዚሽናችሁ፣ ይሄ ነው የተሰጣችሁ። እናንተ ምንም አይነት ሰዎች የፈለጋቸውን ቢሏችሁ፣ እንዲህ ነው ቢሏችሁ፣ እንደዛ ነው ቢሏችሁ፣ ምንም አይነት ስም ቢያወጡላችሁ፣ ምንም አይነት ካራክተር ቢጽፉላችሁ፣ እናንተ ግን ሃሌሉያ ከክብር ወደ ክብር የምትለወጡ ናችሁ። የፊቱን ነጸብራቅ በፊታችሁ የሚታይ ነው። የጌታ መንፈስ በላያችሁ ላይ ነው ያለው፣ በውስጣችሁ ነው ያለው። ጌታ መንፈስ ነው። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለኛ የሰጠውን እግዚአብሔር መልኩን ምሳሌውን እርሱን ነው። መልኩን ምሳሌውን መንፈሱን ተሰጥቶሃል። ከዛ የተነሳ ከክብር ወደ ክብር ትለወጣለህ። ከክብር ወደ ክብር ትለወጫለሽ። የጌታ መንፈስ በውስጥሽ አለ። የጌታ ክብር አንጸባራቂ ነሽ። ኖርማል ሴት አይደለሽም። ኖርማል ወንድ አይደለህም። ሃሌሉያ። እግዚአብሔርን የምታሳይነህ አንተ ምርጥ ልጁ ነህ። ምርጥ ሴት ልጁ ነሽ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ከኃይል ወደ ኃይል እንለወጣለን። ከክብር ወደ ክብር እንለወጣለን። ሃሌሉያ። እሱን እያሳየን፣ እሱን እያንጸባረቅን፣ ጌታን እያሳየን፣ ጌታን እየገለጥን፣ በህይወታችን እየገለጥን፣ በአኗኗራችን እየገለጥን፣ በስራችን እየገለጥን ከኃይል ወደ ኃይል ከክብር ወደ ክብር እንሻገራለን፣ እንለወጣለን። ሃሌሉያ። ይሄ ነው ፖዚሽንሽ። ይሄ ነው የልጅነት ስልጣንሽ። ይሄ ነው የተሰጠሽ። ኢየሱስ ጌታ ነው። ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ። ሃሌሉያ። ኢየሱስ ጌታ ነው። ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ። በሚበልጠው እንድንኖር፣ በሚልቀው እንድንኖር፣ በሚልቀው እንድንኖር እቺ ቤተክርስቲያን ዛሬ እኛ ያለንባትን ቤተክርስቲያን ግልጽ አርጋ ታሳየናለች። ፖዚሽናቸውን ባለማወቃቸው፣ የተከፈለላቸውን ዋጋ ባለመረዳታቸው ብዙ ኃጢአት በስቶባት፣ ብዙ የሚላቸው የሚቆጥራቸው ብዙ ነገር በስቶባት፣ ነገር ግን እንደገና ሲጽፍላቸው እናንተ እኮ ዝም ብላችሁ አይደላችሁም አላቸው። ይሄ አይደለም ፖዚሽናችሁ፣ ያላችሁበት የተቀመጣችሁበት አይደለም፣ አይደለም፣ አይደለም። ሃሌሉያ። እሱ አይደለም አላቸው። እሱ አይደለም፣ እሱ አይደለም። የተጻፋችሁት በክርስቶስ ኢየሱስ ልብ ውስጥ ነው። የተጻፋችሁት ደግሞ በመንፈስ ነው፣ በቀለም አይደለም የተጻፋችሁት። እህቴ አንቺ የተጻፍሽው በቀለም አይደለም፣ በመንፈስ ነው። ሃሌሉያ። በአብ ቀኝ ቦታ ነው የተሰጠሽ። የልጅነት ስልጣን ወራሽ ነው የሆንሽው።
እናንተ የባሪያይቷ ልጆች አይደላችሁም ይላል። አይደላችሁም፣ የጨዋይቷ ልጅ ናችሁ። የሷ ልጆች ደግሞ ከሆናችሁ ወራሾች ናችሁ። ኢየሱስ ጌታ ነው። ሃሌሉያ። ወራሽ ነሽ፣ ወራሽ ነሽ። የሚያጋጥመን ነገር ከዚህ ፖዚሽን ፈቀቅ አያደርገንም፣ ፈቀቅ አያደርገንም። የሚበልጠውን ይዘን ነው የምንጓዘው። የሚበልጠውን የሚልቀውን ይዘን ነው የምንጓዘው። ይበልጣል የምንለው ኢየሱስ ነው። ይልቃል የምንለው ኢየሱስን ነው። እሱን ይዘን ነው። እሱ ደግሞ ልጅነትን ሰጥቶናል። ከልጅ በላይ ምንም አይነት ነገር የለም ወገኖቼ። ልጅ ከመሆን በላይ ምንም ነገር የለም። ዛሬ የሚያስለቅሳችሁ ነገር አለ? ዛሬ ያልተመለሰልኝም የምትሉት ነገር አለ? ሐዋርያው ጳውሎስ በእስር ቤት ሆኖ እንደዚህ አለ፣ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ አለ። ሃሌሉያ። በጌታ ደስ ይበላችሁ። ልጅነታችሁን አውቃችሁ ደስ ይበላችሁ። ፖዚሽን እንደተሰጣችሁ አውቃችሁ ደስ ይበላችሁ። ያገኛችሁትን የልጅነት ስልጣን አውቃችሁ ደስ ይበላችሁ። ሃሌሉያ። ሁኔታው እሱ እንደሚለው አይደለም። ያለበት እስር ቤት ነው። ደስ ይበላችሁ ብሎ ለመጻፍ እጅግ ከባድ ነው። ነገር ግን እሱ ያውቃል፣ ልጅ እንደሆነ ያውቃል። የሆነ ቦታ በሚያቆም ነገር ደስታውን ሊያጣው እንደማይፈልግ ያውቃል። ያገኘውን የልጅነትን ደስታ ማጣት እንደሌለበት ያውቃል። ለዚህ አለ የፊልጵስዩስ ሰዎች ሆይ አለ፣ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ኢየሱስ ጌታ ነው። በጌታ ደስ ይበልሽ እቴ፣ ልጅ ነሽ፣ በጌታ ደስ ይበልሽ። ወራሽ ነሽ፣ በጌታ ደስ ይበልሽ። አልመለስ ያለ ጥያቄ ይመጣል ይመጣል። ይመጣል። ለምን መሰላችሁ? ኢየሱስ እንደዚህ አለ፣ የሰናፍጭ ታክል ቅንጣት እምነት ቢኖራችሁ አለ፣ ይሄን ተራራ ከፊት ለፊት ተነቅለ ወደ ባህር ተወርወር ብትሉት ይሆናል። ለምን? ልጅ ነሽ፣ ልጅ ነሽ። ከናንተ የሚጠበቀው አለ ቃል ብቻ ማውጣት ነው። ምን የሚል? ተነቀልና ወደ ባህር ተወርወር የሚል። ለምን? ልጅ ነሽ። በፊት ለፊትሽ ያለው ምንም አይነት ችግር ከልጅነት አይበልጥም። ልጅነት ይበልጣል። ልጅነት ይልቃል። ልጅነት እግዚአብሔር የሰጠን ልጅነት፣ በልጁ በኩል የተሰጠን ልጅነት እሱ ይበልጣል። ስለዚህ ዛሬ ምን ትይናለሽ? በሚበልጠው ኑሩ። በልጅነት ስልጣን ተመላለሱ። ልጅነታችሁን ወቁ። ያ ይበልጣል፣ ያ ይልቃል። ሃሌሉያ። ኢየሱስ ጌታ ነው። ምን እንደቀረላችሁ አላውቅም። ለኔ ግን ብዙ ነው መንፈስ ቅዱስ ያስተማረኝ በዚህ ውስጥ። አልቄ ልኖረው የሚፈልገው ነገር ልጅነት ስለሆነ እግዚአብሔር በብዙ አስተምሮኛል። በብዙ የሆነ በሚያለቃቅስ ነገር አልተመለሰም ብዬ በማለቃቅሰው ነገር ዝም ብዬ ጊዜን እንዳልፈጅ፣ ዝም ብዬ ዘመኔ እንዳያልቅ፣ የሚበልጠው ልጅነት ነው ብዬ እንድኖር እግዚአብሔር በብዙ አስተምሮኛል። ሃሌሉያ። ስለዚህ በልጅነት ህይወት ተመላለሱ። በልጅነት መንፈስ ተመላለሱ። ይሄ ዓመት የጌታን ክብር እንደ መስታወት እያንጸባረቅን ከክብር ወደ ክብር የምንለወጥበት ዓመት ነው። ልጅነታችንን
እጅግ በጣም ጠንቅቀን የምናውቅበት ዓመት ነው። በልጅነት ፖዚሽን የምንመላለስበት ዓመት ነው። በልጅነት ስልጣን የምንወጣበት የምንገባበት ዓመታችን ነው። ማንም እንደ ወንዝ አያጋድለንም፣ ደስ እንዳለም አይወስደንም። የሚበልጠው ልጅነቴ ነው እንላለን። የሚልቀው እግዚአብሔር የሰጠኝ ፖዚሽኔ ነው እንላለን። ስለዚህ ከክብር ወደ ክብር እንለወጣለን፣ ከኃይል ወደ ኃይል እንለወጣለን። ሃሌሉያ! የእሱን የፊቱን ነጸብራቅ እያንጸባረቅን የእሱን እንደ መስታወት